ደግሞ ለማይከተሉት ወይ ደግሞ ትምህርት በክርስቶስ ትምህርት ለማያኖሩ ሰዎች ለነሱ ሰላም እንዳትሏቸው ተብሏል። ስለዚህ እሱ ሰላም ካላለኝ እኔ ቀጥታ ወደ ጉዳዩ ነው መሄድ ያለብኝ። እሱ ነው የገባው ወደ ቤታችን፣ ሰላም የነበረበት እሱ ነው አይደለም? ነው አይ እንትን ስለዚህ እኔ ምን ሰላም ሳትለው ከሰላምታው በፊት ምን ነገርከው? ህፃናትን ፈጥፍጡ ምናምን የሚለው የተመሰገነ ይሁን ብለህ ነግረው ሆድ ቅደዱ የሚለው ከዛ እንዴት አለ እንዴት አይሆንም እንደዛ አይመጣም። እሺ ይቅርታ እንጠይቃለን። እንግዲህ በመጽሐፍ ቅዱስ ጥቅስ መጀመር ስህተት ነበረ። ኑሮዬ በክርስቶስ ገስት ላይ አለ። ከእንደገና ተመለስ። መግባት ትችላለህ እኮ ብራዘር፣ አስረዳን እስኪ። ምንም ችግር የለውም። ገዳይ ማን እንደሆነ እኛ ሀሳብን ብቻ ነው መስማት የምንፈልገው። ተመለስ። ኑሮዬ በክርስቶስ እንዴት ትገባለህ? አየህ ብትገባ ነው የሚገርመው። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህማ። ቢላሎ እንዴት ናችሁ? አልሐምዱሊላህ ሰላም ነው። አልሐምዱሊላህ። እንኳን ደህና ወደ ቤታችን በሰላም መጡ። ቤት ለምቦሳ ቤት ለምቦሳ ተብለሃል አብዱ። ኦኬ ክርስቲያኖች የላችሁ? ኮሜንት ላይ ክርስቲያኖች ካላችሁ መጽሐፋችሁ ላይ አንድ ሁለት ጥያቄዎች አንስተናል። እንዴት ነው የምታስረዱን? ልጆችን ህፃናትን ይዞ በዓላት ላይ የሚፈጣፍጣቸው የተመሰገነ ነው ይላል። እስኪ ገብታችሁ እንደለመዳችሁ ተሽሯል። ድሮ ነው እግዚአብሔር እንደዚህ የሚሰራው እንጂ አሁን ተሻሽለዋል። አሁን ይህንን ተግባሩን ትቷል ምናምን በሉን እስኪ ገብታችሁ። እስኪ ምላሽ የምትሏቸውን እነዚያን የመላምት እንትኖች ገብታችሁ ንገሩን እስኪ። ምን ትላላችሁ? ይህንን አምላክ ብዬ ነው የሚመስለው ወይስ ህፃናት አሁን ምንድን ነው ምን አድርገው? ህፃናቶችን አለት ላይ ደግሞ ጭካኔው በጣም በዛላ። አለት ላይ የሚፈጠፍጣቸው ይመስገን ነው የሚለው። ህፃናትን አለት ላይ እንዲህ በመፈጥፈጥ ምስጋና የሚያቀርብ መጽሐፍ ከዚህ ውጭ መጽሐፍ ሌላ አላውቅም። እኔም አላየሁም። በየትኛውም የጦርነት አይደለም፣ በአምላክ ደረጃ አይደለም፣ በመለኮታዊ መጽሐፍ ደረጃ በዓለም ላይ ጭካኔ የተሞላባቸው አይነት እንትኖች ሲኖሩ እኔ እሱን ያየሁት ባይብልን ያየሁት። አክቹዋሊ ያልተወለደውን ህፃን ልጅ ሆድ ውስጥ እየወጋ እንዲገደል የሚያዝ አምላክ ወላጆቹ ባጠፉት ጥፋት ወላጆቹ ድንጋይ ስላመለኩ ለጨረቃና ለፀሐይ ስለሰገዱ ሆዳቸው እንዲቀደድ ኢቭን እኮ ቅጣት እንኳን መቀበል ቢኖርባቸው በዚህ ደረጃ በአስከፊ ሁኔታ አይደለም አምላክ የሚቀጣው። ሆድ ውስጥ የሚገኙ ህፃናትን እያረደ ኦኬ ምንድን ነው ያጠፉት ነው? ጨቅላ ህፃናት ምድርን ያላዩት ኃጢአትም ሆነ ክፋት ምን እንደሆነ የማያውቁት ህፃናት ለምንድን ነው የሚገደሉት? እዛ ውስጥ እያሉ ሆዳቸው ይቀደድና ህፃናቶቻቸው ይዘረገፋሉ መሬት ላይ። ትንቢተ ሆሴዕ 13:16 ይሄ አምላክ ነው ክርስቲያኖች ማለት አምላክ እንደዚህ ይሰራል? እሺ አምላክ ተውት። እሺ ሰይጣን ይሄን ይሰራል? እኔ ሰይጣን ይሄን ሲሰራ በርካታ ክፉ ነገሮችን ሰይጣን ሲሰራ አይቻለሁ። ይሄን ሲሰራ ግን አላየውም። ይሄን የምለው ጀስት የሆነ እንትን ጥያቄ ውስጥ ለማስገባት ወይ ለአርጊውመንት ምናምን አይደለም። የእውነት ነው የምላችሁ። የእውነት ማማሉላ እችላለሁ። ሰይጣን ይሄን ሲሰራ አላየሁም። እኔ በታሪክ በመጽሐፍ ቅዱስም ተጽፎ አላገኘውም፣ በቁርአን ተጽፎ አላገኘውም። እንደዚህ አይነት አሰቃቂ ነገር ሰይጣን ሲፈጽም አላጋጠመኝም። እግዚአብሔር ግን ይፈጽመዋል። ቅዱስ ነው ሰይጣን። ከዚህ አካል አምላክ ተብሎ እየተመለከ ካለው አካል ሞር ቅዱስ ነው። ያ አካል ራሱ ኢየሱስ ነው። በነገራችን ላይ በብሉይ ኪዳን ላይ ሰዎችን ሲጨፈጭፍ የነበረው ምክንያቱም ኢየሱስ ከድንግል ከመወለዱ አስቀድሞ ማን ነበረ? በብሉይ ኪዳን እግዚአብሔር ነበረ። ስለዚህ ይወድሃል፣ ይወዳቸዋል፣ ይወደናል ምናምን እመኑበት ምናምን የምትሉት ሰውዬ አካል ይቅርታ የምትሉት አካል ብሉይ ኪዳን ላይ ሆድ ሲቀድ ነበረ። በብሉይ ኪዳን ህፃናትን ይዞ የሚፈጠፍጣቸው ሰዎች የተመሰገኑ እንደሆኑ ያስተምር ነበረ ወይ ደግሞ ይሰብክ ነበረ። ይወደናል እውነት ኦኬ። ህዝቦችን ሲወድ ነበር ወይ? በታሪክ ስትመለከቱ አይወዳቸውም። በዚህ ደረጃ ነው የጅምላ ጭፍጨፋ ሲወስድባቸው የነበረው ሲያካሄድባቸው የነበረው። ክርስቲያኖች ምን ትላሉ? ያ ወንድሞች እዚህ ውስጥ ያላችሁ ሀሳብ ማስቀመጥ ይቻላል። ተቀበሉ፣ ኢንቫይት ተቀበሉ።
ምንም አይደለም። ኢንሻአላህ ጀስት ያላችሁን ሀሳብ ብቻ ነው የምትናገሩት። ዙሁር ሰግጄ እመለሳለሁ ኢንሻአላህ። ባረከላሁ ፊክ ወንድሜ አብዱ ቀጥል። አዲስ ነገር ካለ ወይ ደግሞ አዲስ የሚነሳ ነገር ካለ በዛ ላይ እንቀጥላለን ኢንሻአላህ። ክርስቲያኖች ካላችሁ ደግሞ ገስት ላኩ። ክርስቲያን እሺ ግባና ንገረን። ይሄንን ተውና በቃ ስለ ኢየሱስ ይንገረን። ችግር የለውም። ይሄኛውን ከተው ካልፈለከው ችግር የለውም። ስለ ኢየሱስ ደግሞ ልትነግረን እንችላለን። ርዕሱ አልተመቸውም አብዱ። ይሄ ፍለጥ ግደል ጨፍጭፍ የሚለው ርዕስ ይሄ ፍለጥ ግደል ምናምን የሚለው ርዕስ አልተመቸውም ይሄ ልጅ። እሱ አሁን ዓለምን ከመውደዱ የተነሳ አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወደዋልና ይወዳችኋል ምናምን ያደርጋችኋል፣ በልቶላችኋል፣ ለነችኋል አለ አይደለ? ይወዳችኋል ምናምን። እሱም ብቻ ነው መስበክ። ልክ አሁን ቸርች ሲሄዱ የሚሰሙት ጥቅሶችን ነው መናገር የሚፈልገው። ቸርች ሳይሆን አሁን እስኪ ከኛ ለምን አትሰሙን ጥቅሶችን አለ አይደለ? መስማት የምትፈልጉትን ብቻ ሳይሆን መስማት ያለባችሁን ስሙ እስኪ። ያ ፓስተር የሚሞላችሁ ጥቅስ ብቻ አይደለም መጽሐፍ ቅዱስ ውስጥ ያለው። ፓስተር የሚሞላችሁ በጣም ትንሽ እሷን መጣመው ነው ያቀርብላችሁ እና እሱ ሳይሆን እስኪ ሙሉ መጽሐፍ ቅዱስ ውስጥ የተጻፈውን ነገር እንመልከት። ያ እነሱ የሚያነቡላችሁን ጥቅሶች ነው የምናነብላችሁ። የገዛ መጽሐፍ ተቀምጠህ ቁጭ ያልከውን መጽሐፍ ከፍተህ ታነባለህ ነው እያልን ያለ ነው። አይወደንም ኢየሱስ። ኢቭን በአዲስ ኪዳን እንኳን እናውራ ብንል አይወደንም። ስቲል አዲስ ኪዳን ውስጥ እንኳን አይወደንም አይደለም ብሉይ ኪዳን። እሱን ከፈለክ ልናወራ እንችላለን። አይደለም በብሉይማ ምን ሰርቶ እንደነበረ ሁላችንም እናውቃለን። በአዲስ ኪዳን እንኳን አይወደንም። አርዳችኋለሁ ያለው እነማንን ነው? ሉቃስ ወንጌል ምዕራፍ 19 ቁጥር 27 ላይ እነዚያ በፊቴ እንደነዚህ ያልወደዱትን ጠላቶችን ወደዚህ አምጧቸው በፊቴም እረዷቸው አለ። ስለ ዳግም ምጽአት ነው የሚናገረው። ተመልከት፣ ገብተህ እናወራበታለን እዚህ ጥቅስ ላይ። ነገር ግን እነዚያም በላያቸው ልነግስ ያልወደዱትን ጠላቶችን ወደዚህ አምጧቸው በፊቴም እረዷቸው አለ። አውዱን ተከትለን ስለ ዳግም ምጽአት እንደሚናገርና ኢየሱስ ዳግም ሲመጣ እኔንና አብዱልከሪምን እነ ራስታን እዚህ ውስጥ ያሉትን እነ ቢላልን እንደሚያርድ ነው እየተናገረ ያለው። ታዲያ ካላመንክብኝ አርድሃለሁ። ማረዱ ቀርቶ ሰላም እንኳን አትበሉት እያለ እኮ ነው ኢየሱስ ክርስቶስ። መጽሐፍ ቅዱስ ላይ ከዚህ ትምህርት የተለየ በጌታ ለማኖሩ ሰዎች ሰላም እንኳን አትሏቸው እንዳትበሏቸው ይላል። ሰላም እንኳን ለእኔ የማይመኝልኝ አካል እንዴት ነው ይወደኛል ብዬ የማስበው? እንዴት ነው ይወዳሃልስ የምትለኝ አንተ? ሰላም እንኳን አያስፈልጋቸውም ማለት እኮ። ሰላም አትበሏቸው። ይህን እናንተ የምታስተምሩትን ትምህርት የማያስተምር ሰው ወይ መስቀሉን ይዞ የማይከተላችሁን ሰው ሰላም አትበሉት እያለ ሰላም እንኳን ለእኔ ይገባል ብሎ የማያምን ሰው እንዴት ነው የሚወደኝ? እስኪናና ይወዳሃል በለኝ እስኪ። ያ እንደምትመለከተው ከላይ ማንም ወደ እናንተ ቢመጣ ይህንንም ትምህርት ባያመጣ በቤታችሁ አትቀበሉት። እንዳርድ ከፈለክ በሱ በቤታችሁ አትቀበሉት። ያ በቤታችሁ አትቀበሉት፣ ሰላም አትበሏቸዋል። ሰላም ለእኔ የማይፈልግ አካል እንዴት ይወደኛል ነው ጥያቄው። ኖሮ በክርስቶስ ሰላም አትበሉት። ሰላም የሚለው ሰው በክፉ ስራው ይከፈላልና አለ። ይካፈላልና አንተ እኔን ሰላም ብትለኝ ክፉ ስራ ሰርተሃልና ከክፉ ስራ ትካፈላለህ ይላል። ሰላም ለእኔ የማይመኝ ሰውዬ እንዴት ይወደኛል? ኑሮዬ ይወደኛል? ሰላም አይመኝም ለእኔ እንዴት ይወደኛል? ገና ትታረዳለህ እያለኝ ነው። እንደ በግ እንደ ዶሮ ትታረዳለህ እያለኝ ነው ሉቃስ ወንጌል ላይ። ቀጥል አብዱ። ወአለይኩም ሰላም። እየተሳሳትን ነው አሁን እየተሳሳትን ያለ ነው። መጀመሪያ ላይ ሳላ ማውራት የለበትም። ለቀጣይ የምናስተካክለው ነገር ይሆናል። ሰዎች እንዳይገቡ እያደረገብን እንዴ የብሉይ ኪዳኑን በምልክት አወራለሁ። ኦኬ ቀጥል።
ዲያቆን ዘመናምን እስቲ ሹመታቸውን ነገር ዲያቆን ከገቡ አሉ። እሺ ያው ክርስቲያኖች መግባት ትችላላችሁ። ኢየሱስ አለላችሁ። ይኸው ኢየሱስ አስተምሯል የምትሉ ከሆነ ነገረ ክርስቶስ ላይ ማውራት ትችላላችሁ። አይ ነገረ ክርስቶስ ይቅርብኝ ካላችሁ ችግር የለውም እንቀይርላችኋለን። ኢሎጂካል ነገሮች አሉልን፣ ኮንትራዲክሽን አለላችሁ። ማይባል የሆኑ ህጎችም እነሱም አሉላችሁ። እጅ ቁረጥ አለ፣ ተራራ ላይ ህፃናትን ፈጥፍጥ አለ። እኛ እኮ ግራ ገባን። ስንቱን ጠይቀን እንትን ነበር። ስለዚህ ገብታችሁ አስረዱ።